ሰላም ሰላም ዩቱብ ተከታታዮቼ እንዴት አላችሁልኝ? የእግዚአብሔር ሰላም ይብዛላችሁ። በአገር ውስጥ በአገር ውጭም ያላችሁ ውድ ተከታታዮቼ፣ ውድ የሀገሬ ልጆች ኤርትራና ኢትዮጵያኖች እንዴት አላችሁልኝ? ባላችሁበት የእግዚአብሔር ሰላም ይብዛላችሁ እላችኋለሁኝ። እና ሳምንቱ እንዴት አለፈ? እኔ ጋር እግዚአብሔር ይመስገን በቆንጆ በአሪፍ ሁኔታ አልፏል። እናንተ ጋርም በመልካም ነገር እንደሚያልፍ ተስፋ አድርጋለሁኝ። እና አዳዲስ ከሆናችሁ ለዚህ ቤት ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያረጋችሁ አበረታቱኝ። ነባሮችም እንደዛው ኮሜንት እያረጋችሁልኝ፣ ሼር እያረጋችሁልኝ፣ ላይክ እያረጋችሁልኝ አበረታቱኝ እላችኋለሁ። ኮሜንት ጻፉልኝ። እንደኔ በስደት ላይ ያላችሁ የምትመለከቱኝ ወንዶች የምትሆኑ ትችላላችሁ፣ ሴቶች የምትሆኑ ትችላላችሁ። እርስ በራሳችን ራሳችን ከተደጋገፍ ትልቅ ደረጃ ላይ መድረስ ስለምንችል አብሶ እንደኔ በስደት ያላችሁ እህቶቼ ወንድሞቼ አበረታቱኝ እላችኋለሁ። በሌላ ነገር በምንም ሳይሆን በሼር እና በላይክ ኮሜንት እያረጋችሁልኝ፣ ደግሞ አዲስ ከሆናችሁ ቤተሰብ እየሆናችሁ ሰብስክራይብ እያረጋችሁኝ አበረታቱኝ እላችኋለሁኝ። ወደ ገደለው ልግባ። ዛሬ ህይወት ታሪኬን ትንሽ ብዙም ሳይሆን ትንሽ ከሰው ህይወት ወጣ ብለን አንዳንድ ጊዜ የራሳችንንም ህይወት አንድ ሰው ሊያስተምር ይችላል። የኔ ህይወት ወይ ሁለት ሰው ሶስት ሰው ሊያስተምር ይችላል ብዬ ስላመንኩበት ዛሬ ህይወት ታሪኬ ትንሽ አረብ ሀገር እንዴት እንደመጣሁኝ አመጣጤ እንዴት እንደሆነ ትንሽ ልነግራችሁ ፈልጋለሁኝ። እና ብመጣም ግን የከፋኝ ነገር የለም። ከፍቶኝ ብመጣም አልተከፋውበትም ልላችሁ ፈልጌ ነው። እና እንዴት እንደመጣሁኝ ትንሽዬ አውጋችኋለሁ ማለት ነው። ከብዙ ትንሹ ከመሃሉ ነው ምነግራችሁ ማለት ነው። ግን አረብ ሀገር ስንመጣ ሰንቀን የመጣነውን አስበን የመጣነውን አልመን የመጣነው አላማችንን ዛሬ እንዴት እንደሆነ አላቅም። ካሜራዬ ትንሽ አጥቁሮኛል። እኔ ድሮም ቀይ አይደለሁኝም ብሆንም ትንሽ እንዴት እንደሆነ አላቅም። እና እንደዛ እላችኋለሁኝ። አብሽሪ ትንሽ ነገር ትቀስማላችሁ ብዬ ስላሰብኩ ነው። ሁላችንም ስንመጣ አንዳንድ ሰዎች ተቸግረን ብዙ ነገር ያው ማንኛውም ኢትዮጵያዊ ችግረኛ ነው። አዎ እናውቃለን። ችግረኛ ስንል የገንዘብ ነው እንጂ ምግብ አናጣም። የዕለት ለምሳሌ 3 4 ባንበላ በቀን 2 እንበላለን። ቁርስና እራት ምሳም ቢዘለል ምንም ቢሆን የፈለገ ነገር ቢሆን ደግሞ ምሳ አይዘለልም፣ ይበላል። ማለትም እንጀራም ባይበላ ቆሎ የሆነ ነገር ይበላል ማለት ነው በሆነ ምክንያት። እና የሆነ ነገር ቡናም ይፈላል፣ ግን የሆነ ነገር ይቀመሳል። ከዛ በተረፈ ሰው ልጅ የሚበላው የሚጠጣውን አቶ ሰው ሀገር አይሰደድም ለማለት ፈልጌ ነው። የዕለት ዕለታችንን አናጣም። ከሰው በላይም ባይኮን ሰው እንደ ቤቱ እንጂ እንደ ጎረቤቱ አያድርም እንደሚባለው የኛ ሀገር ሰው እንደዛ እያልናል የምንተርተው። እና ነምኒ አከ መነኡፊ መሌ አከ ኦላቲም ብሉ ይባላል በኦሮምኛ። ያው ቋንቋው የተለያየ ነው እንጂ ትርጉሙ አንድ ነው ለማለት ፈልጌ ነው። እና ስለዚህ እንዴት እንደመጣውኝ ትንሽዬ ላውጋችሁ ስለፈለኩ ማለት ነው። አረብ ሀገር ስመጣ ያው ተገፍቼ ብዙ ስቃይ ደርሶብኝ እያለኝ እንዳሌለኝ ሰው ሆኜ ብዙ ነገር ስቃዮችን ኢትዮጵያ ውስጥ አሳልፌ እስር ቤት ገብቼ ከእስር ቤት ደግሞ እግዚአብሔር ከዛም በቃ ከእንትኑ አገባቡን እየነገርኳችሁ ነው እንጂ በአንዳንድ ነግራችኋለሁ። እስር ቤት በምክንያት እንደገባሁኝ ታምሜ ድኜ እንዴት አረብ ሀገር እንደመጣሁኝ ይሄን ሁሉ እንትን ከመሀል ላይ ነው እንጂ ከመጀመሪያው አንስቼ ብነግራችሁ ረዥም ነው። ስለዚህ እሱም በመሀል በሆነ ጊዜ አንድ ሌላ ጊዜ እንደዚህ በመሀል ላውራችሁ እችላለሁ ማለት ነው። እና አረብ ሀገር የመጣሁት እንዳልኳችሁ እያላችሁ እንዳሌላችሁ ስትሆኑ ስትገፉ ብዙ መከራ ሲደርስባችሁ በምታምኑት በምታከብሩት በምትወዱት የራሴ ሰው በምትሉት ብዙ ስቃይ ይደርስባችኋል። አብሶ ሴቶች ስንሆን አንዳንድ ጊዜ ወንዶችም ይደርስባችኋል፣ ግን ቢበዛም የሴቷ ይበዛል ለማለት ፈልጌ ነው። እኔ የተገፋሁት ብዙ ስቃይ እየደረሰብኝ በማከብረው በምወደው በቃ
በምወደው በማከብረው በልጄ አባት ማለት ነው። ይሄ ሁሉ ስቃይ የደረሰብኝ አሁን ስለተለያየም ባሌ ምናምን ብዬ ማውራት ስለማልፈልግ እሱም እንዴት መሰላችሁ እና በቃ አንዳንድ ጊዜ ለማውራት ራሱ የሚከብዳችሁ ነገር የለም። ለማውራት ሂስትሪያችሁን፣ ህይወታችሁን፣ ታሪካችሁን ለማውራት የሚከብዳችሁ አንዳንድ ሰዎች ደግሞ ሰው የተወራለትን ለምሳሌ ከኔም ወገን ሳይሰሙ ከሱ ወገን ብቻ ሰምተው እናንተ ላይ የሚፈርዱ እናንተን ባጠገባችሁ በዙሪያችሁ ያሉ ሰዎች ያውቃሉ፣ ግን በዙሪያችሁ ያልሆኑ ሰዎች በሆነ ምክንያት የሚሰሙ ከሱ አንዳንድ ነገሮች እናንተ ላይ ይፈርዳሉ። እውነት እናንተ ጋር ያለ ስቃይ፣ እናንተ ጋር ያለ መከራ፣ እናንተ ጋር ያለ መገፋት፣ እናንተ ጋር ያለ ግን የሚፈርዱባችሁ ሰዎች ደግሞ አሉ። እነሱ ሲፈርዱብኝ እኔ ደግሞ በጣም ይሰማኝ ነበረ። ሳያውቁኝ ምንነቴ ሳያውቁ ለዛ ህይወት ምን አይነት ህይወት እንደከፈልኩ ምን አይነት ስቃይን እንዳለፍኩኝ ሳያውቁ ሰው ላይ ሲፈርዱ አብሶ የባል ቤተሰቦች ሁሉም ሳይሆኑ አንዳንዶቹ ሲፈርዱባችሁ አያውቋችሁም እኮ እንዲሁ በመልክ ያውቃችኋል። የሱ ባለቤት መሆን ያውቃሉ። ከዛ ውጪ ግን ከሱ በሚሰሙት ወሬ ከሱ ሴት ሆና አብሶ ባለ ትዳር ሆና በእናንተ ላይ ስትፈርድ መልሳ ደግሞ ዘመድ የሆነ ሰው ጋር ሄዳ ለእናንተ ወገን የሆነ ሰው ጋር ሄዳ አንድ ሴት ምንድነው መቼ ነው በቃ የሆነ ብዙ ነገር ነው ግን የሚያሳምማችሁን ነገር ትሰማላችሁ። ያን ስትሰሙ ግን ደግሞ ይበልጡን የሚያሳምማችሁ የአንድ ሀገር ልጆች ስትሆኑ የአንድ አካባቢ ልጆች ስትሆኑ ነገሩ ይሰማል። ግን አሁን የሌላ ሀገር ሰው እኔ አሁን ለምሳሌ የሌላ ሀገር ሴት ሆኜ እሱ የሌላ ሀገር ሰው ቢሆን ብለየው አብሬ ብኖር ባልኖር እኔ ካላወራሁኝ የአካባቢ ሰው ቤተሰቤ ሊሰማ አይችልም። እኔ በተፈጥሮዬ ደግሞ ከሱ ጋር ስጣላም ይሁን ምንም ሲሆን አላወራም፣ ለቤተሰብም አላወራም። ከሱ ነው ቤተሰቦች የሚሰሙት። ያወራቸዋል ደውሎ ማውራት በቃ እኔ ማውራት ሳልፈልግ ራሱ ያወራል። ከዛ ቤተሰብ ደግሞ እኔን ደውሎ ይጠይቁኛል። በቃ እኔ ደግሞ ምንም ውስጥ እነሱን ማስገባት አልፈልግም፣ ቤተሰቦቼ ማለት ነው። ለምንድን ነው ማስገባት የማልፈልገው? በራሴ ፍላጎት በራሴ ምርጫ የገባውበት ህይወቴ ስለሆነ እዚህ ጋር የኔን ቤተሰቦች የማስገባበት ነገር የለም። ለምንድን ነው የማላስገባው መሰላችሁ? ለምሳሌ ተስፋ ይኖራችኋል ሴቶች ስትሆኑ፣ አብሶ ደግሞ ልጅ ሲኖራችሁ ለዛ ልጃችሁ ስትሉ ነገ ብታረቅ ቤተሰቦች አሁን ለምሳሌ እናት፣ እህት፣ ወንድም ተሰምቷቸው የሆነ ነገር እሱም ቢናገሩ እኔ ነኝ እዚህ ጋር የምኖረው እንጂ እነሱ አይደሉም። ስለዚህ ቤተሰቦችሽ እኮ ለሚያልፍ ነገር እንደዚህ ብለው እንዳይወቅሰኝ ቤተሰቦችም እንዳይወቀሱ እያልኩኝ እኔ ምስጢሬን በሙሉ በቃ ድፍና አድርጌ ይዤ ነው መኖር የምፈልገው። ግን እሱ ሰከንድ አይቆይበትም፣ ይደውላል፣ ይናገራል። እኔ ያልሆንኩትን ለቤተሰቦች ባይናገርም ለውጭ ሰው እንደው በምን ተለያያችሁ ምናምን ሲባል ያወራል። እኔ እሱ ያወራውን ነገር እዚህ ጋር ማውራት ስለማልፈልግ እኔንም ስለማይመጥነኝ ስራዬን ስላልሆነ እኔ ማንነቴን ስለማቅ አንድ ሰው የራሱን ህይወት የራሱን ስራ የእናንተን አድርጎ ለሌላ ሰው ያወራል። ግን አንዳንድ ሰዎች ደግሞ ኢትዮጵያኖች እኔ በህይወቴ በጣም የታዘብኳቸው በእኔ ዙሪያ የታዘብኳቸው እሱ ባወራላቸው ወሬ እኔን እንደ ቆሻሻ የሚያዩ ሰዎች እኔ ደግሞ አይገባኝም። በዛን ሰዓት በፊት ሰላም የሚሉኝ የሚወዱኝ ምን የሚሉኝ የአንድ ሀገር ልጆች ስለሆን የአንድ አካባቢ ልጆች ስለሆን እነዛን ሰዎች ሳገኛቸው ሰላም ስላቸው የሆነ ፊት መንሳት ምናምን እንትን በቃ እንደ ቆሻሻ እኔ ማየት ይገርመኝ ነበረ እና በጣም ይገርመኝ ነበረ። ከሚገርማችሁ ነገር እኔ አሁን ለምሳሌ በተፈጥሮዬ ሰው ባወራኝ አሁን ሰው አንድ ሰው መጥቶ ስለ ሰው እንደዚህ ነው ስለ ሴትም ሊሆን ይችላል ስለ ወንድም ቢያወራኝ ያንን ሰው የምቀርበው ከሆነ ያ ሰው የሆነ ሰው አውርቶልኛል ስለዛ ሰው ያንን ሰው የበለጠ ነው የምቀርበው። የበለጠ ለምን አላቅማ ስለዛ ሰው ምን እንደቸገረው ምን እንደተጎዳ እውነትም ያስራ የሱ ይሁን አይሁን ሴትም ሊሆን ይችላል ወንድም ሊሆን ይችላል በምንም አይነት ታምር እንደዚህ ሰው እንደሚገለባበጥ ፊት እንደሚነሳ ነገር እንደዛ አላደርግም። በጣም ያንን ሰው ስሉም ልቀርብ ፈልጋለሁ። ለምን
ከዚህኛው ሰው ነው እንጂ የሰማሁት ከዛ ሰው የሰማሁት ነገር የለም። ምን ውስጥ እንዳለ ምን ህመም ውስጥ እንዳለ በህይወት ታሪኬ ስለማላቅ ያን ሰው እኔ ፊት ነሳሁት አልነሳሁት፣ ቀረብኩት አልቀረብኩት፣ ለሱ የሚጨምረው ነገር አለ የለም። ከሱ ጋር ያለው እግዚአብሔር ብቻ ነው ችግሩን፣ ጉዳቱን፣ ህመሙን፣ ቁስሉን በቃ ማከም የሚችለው እሱና ፈጣሪ ብቻ ነው። ከዛ በተረፈ ሌሎች እነዚህ ወሬ እየሰሙ የሰው ወሬ እየሰሙ ቡጭቅ የሚያደርጓችሁ ሰዎች እኔ ግርም ነው የሚሉ፣ በጣም ነው የሚገርሙ። እኔ በህይወት ታሪኬ ደግሞ ከሚገርማችሁ እንዲህ ባለትዳሮች ሲፋቱ ሲጣሉ ገና ልጅ ራሱ ሆኜ ደግሞ ትዳር ውስጥም ሆኜስ ሊመጣባችሁ የሆነውን ነገር ታቁታላችሁ። በቃ የሆነ ነገር ስለዛ ሰው ህመም የሆነ ሰው ከትዳሩ ሲፋታ ወንድም ሊሆን ይችላል እኮ ሴቷ ገፍታው ከተዳሩ ከወጣ ያ ሰው ያሳዝነኛል። ለምንድን ነው እንደዚህ ሆነው? አብሮ ቢሆኑስ ምን ችግር አለው? ያን እነዛ ሰዎች ለማስታረቅ በጣም ለፋለሁኝ፣ አለቅሳለሁኝ። ግን አሁን ሳስበው በቃ የሆነ ነገር እናንተ ጋር ሊመጣ ሲል የዛ ሰው ህመም ይሰማችኋል፣ የዛ ሰው መጎዳት ይሰማችኋል። ያ ትዳሩ መበተኑ እናንተን ያሳዝናችኋል። አሁን እኔ በህይወቴ ሳስበው እንደዛ ነው የሆነው ነገሩ ልላችሁ ፈልጌ ነው። እና አንዳንድ ሰው ችግራችሁ ሳይረዱ ስቃያችሁ ሳይረዱ ምን ሳይሉ ከአንድ ወገን ብቻ ሰምተው እናንተን ልክ እንዴት ነው እንደ ምን ነበር የሚባለው እንደ ሰፌድ ላይ ቆሎ ሁሉም በቃ ይዘግኗችኋል። በቃ ዝግን ብጭቅ በቃ ካለ ስራችሁ ካለ ምናችሁ አይረዷችሁም። በቃ እኔ ግን ጊዜው ካለፈ ነገሮቹ ካለፉ ነው የሚገባኝ። አብሶ አረብ ሀገር ከመጣው ነው ነገሮቹ እየገቡኝ እየመጣው ማለት ነው። ለምን አንዳንድ ጊዜ የሆነ ንዴት ውስጥም ስትሆኑ የሆነ የማይገባችሁ ሰዓት ላይም ልትሆኑ ትችላላችሁ። ምንም ለምን ስለራሳችሁ ብቻ ነበረ እኔ ስለራሴ ብቻ ነበረ በዛን ሰዓት ሰው ፊት ነሳኝ አነሳኝ። እኔ ከእግዚአብሔርና ቤተሰቦቼ ይኑሩልኝ፣ ከእግዚአብሔር በታች ቤተሰቦቼ እና ያንን ህይወት ተሻግሬ ዛሬ ቆሜ አረብ ሀገር መጥቼ እንድሰራ ህይወቴ እንድቀይር የረዱኝ ከእግዚአብሔር በታች ቤተሰቦቼ ስለሆኑ ማለት ነው። ከዛ በተረፈ እስር ቤት ሁሉ ገብቼ ነበረ 1 ዓመት ከ6 ወር ልጅ ይዤ ማለት ነው። ፎቶ አስገባላችኋለሁ እዚህ ላይ እና እስር ቤት ለ1 ሳምንት ገባሁኝ። ያሳሰረኝ የልጄ አባት ነው። ለምን እንዳሳሰረኝ ታውቃላችሁ? በእኔ ላይ ስለወደደ ሴት ስለያዘ። በጣም ይገርማል ግን እኮ አንዳንድ ጊዜ እና ለደህና ነገርም ብታሰር አይቆጨኝም። ለቤት ዕቃ ተብዬ ነው የታሰርኩት። ለቤት ዕቃ አላካፍልም፣ አልሰጥም። ለምን ለፍቼበት ተርቤበት ፊቴ ልጅ ሳልወልድ ልጅ እንደወለደ ሰው ልጁ ብሎ መልኩ እንደሚቀየረው እኔም ለኑሮዬ ለቤቴ ለትዳሬ ብዬ መልበስ ሳያምረኝ እንደ ሴት መዘነጥ ሳያምረኝ ሴት ያደረገችውን ነገር በቃ እንዴት ነው መሰላችሁ? ሴት ያደረገችውን ነገር ስላችሁ ለቤቴ ብቻ እንጂ ለራሴ ያልኖርኩበትን ህቃዬን አላካፍልም ስላልኩኝ ለ1 ሳምንት ታሰርኩኝ ማለት ነው። ለ1 ሳምንት የታሰርኩበት ምክንያቱ ምንድን ነው? የታሰርኩት ሮብ ቀን ሐሙስ ዕለት ፍርድ ቤት ገብቼ ህቃ አላካፍልም ስላልኩኝ አንዳንድ ፈራጆችን ፍርድ ቤት የሚሰሩ ሰዎች ግንድል ፍርድ የሚባል ነገር ታውቃላችሁ? ሌላ ይቅርና እኔ ልጄን በምንድን ነው የማሳድገው? ልጄ ገና ልጅ ናት። እዛ ይዣት ሲሄድ ፍርድ ቤት ማለትም የአንድ ሀገር ልጆች ነው እንጂ የምንኖረው እዛ ሀገር አለን። በስራ ሌላ ሀገር ነው የሚኖረው እሱ በስራ ዙሪያ እና ዘመድ ያሌለኝ ልጄን ጥጌ መሄድ የምችልበት ልጄ ደግሞ ከኔና ከሱ ውጪ ማንንም ሰው አትፈልግም። ስለዚህ ፍርድ ቤት ሲሄድ ይዣት ነው የሚሄደው። ፍርድ ቤት ሲሄድ ከኔ ወደ እሱ ነው የምታለቅሰው። እሱ ወደ ስራ ራሱ ሲሄድ ልጅ ሆነ በዛን ሰዓት ለአባቷ ነው የምታለቅሰው። አባቷን በጣም ትፈልገዋለች። ግን የሚገርም ነገር ከአባቷም ከኔም ጋር አላደገችም። ያሳደገቻት እናቴ ናት። ለምን ግድ እኔ ወደዚህ ስመጣ ለእናቴ ነው ሰጥቼ የመጣሁት። ግን ለእናቴ ሰጥቼ አይደለም የመጣሁት፣ ግን ነግራችኋለሁኝ። ዞሮ ዞሮ እናቴ ጋር ናት እስካሁን ያለችው ማለት ነው። ያኔስ 1 ዓመት ከ6 ወሯ ነው። ወደ እሱ ነው የምታለቅሰው። የሆነ ሰውዬ ብቻ ያሳሰረኝ
አባ ምንድነው የሚባለው ይሄ ፍርድ ቤት ውስጥ የሚሰራው እሱ ሳይሆን የሆነ አለ እቺ ልጅ አታሳዝንህም እንዴ ለዚች ልጅ ስትል እኔ የከሰስኩት እኔ ነኝ። እንዴት መሰላችሁ የከሰስኩት ከሱ መለየት ስለማልፈልግ እዛው ጎረቤት ምናምን ስላሉኝ ምን አሉኝ መሰላችሁ ክሰሽው ክስ ቤት ስትከሺው ፍርድ ቤት ስትከሺው ለሽማግሌ ይሰጧቸዋል። ሽማግሌዎች ግን ያስታርቋቸዋል። ስለዚህ ክሰሽውና ያስታርቋችሁ ትታረቃላችሁ ስላሉኝ ከዛን ከሰስኩት ማለት ነው። ምን ፈልጌ ትርቅ ፈልጌ እንጂ ለመለያየት ፈልጌ አይደለም። ከዛ ከሰስኩት ለ3 ወር ተመላለስን ፍርድ ቤት። ያው እሱም ሌላ ቦታ ሆኖ እኔም ሌላ እዛው ተከራይተን የምንኖረው እዛው ክራይ ቤት ነው ጥሎኝ የወጣው። ከዛን እንትን ለ3 ወር በቃ እንደዛ ስንመላለስ አንዴ ይቀየራል፣ በየወሩ ይቀያየራሉ ፍርድ ቤት አባለንጋዎች ማለት ነው። ፈራጆች ናቸው። እኔ ምን እንደሚባሉ አላውቅም በእርግጥ በዚህ አጋጣሚ እና ምን አለው ወደሱ ነው የምታለቅሰው ልጅቱ። በቃ አባ ትላለች ወደሱ። እሱን ካየች ፍርድ ተጠርተን እስከምንገባ ምናምን እሱ ጋር ነው የምትለው። ከኔ ጋር ምንም እንትን አይኑራትም። በጣም ትፈልገዋለች። ማታ ማታ ከሚገርማችሁ አሁን አንዳንድ ሰው እውነት ላይመስላችሁ ይችላል እና ታለቅስ ነበረ ልጄ። ለሊት ታለቅሳለች። አባቴ ላምጪ እያለች አባ አምጪ አባ እያለች ትጮኻለች። የሆነ ጎረቤት አለች። ይሄ ቪዲዮ አጋጣሚ ሆኖ ጊዜው አሁን የረቀቀ ስለሆነ ልታየውም ትችላለች፣ ወይም የሚያቀኝ ሰውም ላይ ይችላል። ኢየሱስ ታለቅሳለች ልጄ። ምን እያለች ታለቅሳለች መሰላችሁ? አባ እያለች ለሊት ትላለች። በቃ አምጪው ትለኛለች። እኔ ከየት አመጣዋለሁ በዛን ሰዓት? እኔ አሁን ማልቀስ ፈልጌ አይደለም ማርያምን። እኔ አሁን ባለሁበት ህይወቴ ደስተኛ ነኝ። ግን ህይወታችሁ የፈለገ ነገር ቢያልፍ የፈለገ ነገር ቢሆን እንትን ይላል። አሁን አንዳንድ ሰዎች ተበድለናል፣ ወንዶ ይበድለውናል ምናምን የሚሉ ሚዲያ ላይ የማያቸው ሰዎች አሉ። ባሎቻቸው እየተንከባከቧቸው የፈለጉትን ነገር እያረጉላቸው ተበድለናል ስለሚሉ ይሄ አጋጣሚ ሊደርሳቸውም ይችላል እነሱንም። ከዛ እቺ ከጎረቤቴ እንዲህ መኝታ ቤቷና የኔ ሳሎን እንደዚህ የተያያዘ ነው። እኔ አንድ ክላስ ነበረ ያኔ እንትን ምለው ሀደኬና ትባላለች። ስሟ ግን ትክክለኛ ስሟ ቦንቱ ትባል። እሷ ኬና ናት፣ ልጇ ሀደ ቦንቱ ናት። ሀደ ቦንቱ ነው የምንላት። እና እግዚአብሔር ካለ ለሀገሬ ካበቃኝ እነሱ ጋር ሄዳለሁ። ህይወት ታሪኬ በደንብ እነሱ ስለሚያውቁ ያለፍኩበትን ከነሱ ጋር እያወጋሁኝ እንትን እላለሁኝ። ከዛን ጠዋት ደግሞ እነሳለሁ፣ ስራ ሰራለሁኝ። ሰው ለመኖር ስራ ያስፈልገዋል። እኔ በህይወት ዘመኔ አረብ ሀገርም ሆኜም ሁን እዛም ሆኜ ስራ በጣም ወዳለሁ። የስራ ሰው ነኝ። ልጅ አለኝ ብዬ የምሰንፍ ሰው አይደለሁኝም። እሱ መንገድ ሰራተኛ ነው ብዬ እጄ እንደዚህ አጣጥፌ የምቀመጥ ሴት አይደለሁኝም። በቻልኩት መንገድ ሰራለሁኝ። ለቤት የሚያስፈልገኝን ነገር ያው ታውቃላችሁ። መንግስት ሰራተኛ የሆናችሁ ወይ መንግስት ሰራተኛ ምስት የሆናችሁ ትረዳላችሁ። የመንግስት ስራ አሁን ከሆነ አላውቅም እንጂ በዛን ሰዓት ያው የተወሰነ ብር ነው የሚደርሰን። ግን ቢሆንም በረከት አለው። ትንሿ ብር ትልቅ ነገር ትገዛለች በዛን ሰዓትም ቢሆን ማለት ነው። ያው የዛሬ ግፋ ብል ስንት ዓመት 8 ዓመት 9 ዓመት ነገር ነው እያወራችሁ ያለሁት። እና ከዛ ለሊት ለስራ ስነሳ ልጅቷ እንደዛ ስታስቸግረኝ ስለምታድር በሌሊት ደግሞ ተነስቼ የምሰራ ስራ አለኝ። ስራዬን እሰራለሁ ማለት ነው። ከዛ ምን ትለኛለች በጧ እሷም መንግስት ሰራተኛ ስለሆነች ይነሳሉ። ምን ይላሉ? እሳት ከኔ ጋር ነው የሚጭሩት። እንጀራ እየጋገርኩ ነበር የምሸጠው እና አይ በቃ ትለኛለች። አይ አንቺ በዚህ ሰዓት ሌሊት እንደዛ አሳድራሽ አሁን ደግሞ ተነስተሽ ምጣድ እንጀራ ትጋግሪያለሽ ትለኛለች። እና በጣም ምስኪን ሴት የሆነች የሆነ አንዳንድ ሰው በቃ በተፈጥሮ ሩሩ የሆነ ሰው አለ አይደል? እንደዛ አይነት ሴት ናት። በጣም ታዝነልኛለች። ገበያ እንጀራ ይዤ ሲሄድ ገበያ ልጅቱን እነሱ ጋር እንድትቀመጥ ከልጆቿ ጋር እንድትጫወት ታረጋለች። ሂጂ ተደበቂያትና ሂጂ ይሉኛል። ከዛ እኔ ከሄድኩኝ እሷ ሰከንድ አታቆያቸውም። አገሩን ሰፈሩን በጥብጣ በቃ ይዘዋት ይመጣሉ። ገበያ ጉሊት እንጀራ የምሸጥበት ቦታ በዚሁ ስሙት
ምንም ማለት አይደለም። ስራ ስራ ነው። ምንም የሚያስነውር ነገር አይደለም። ሌብነት እና ሹርምጥና ብቻ ነው ለሰው ልጅ ኖር እንጂ ስራ ያስከብራል። እዛ ስለምሰራ ነው ዛሬ ጠንክሬ እዚህ አገር ሰርቼ እዚህ ጋር የደረስኩት። ያው ዞሮ 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 መጨረሻ ላይ ያው ተካሰስ ስንካሰስ እቃ አላካፍልም እቃ አልሰጥም አልኩኝ ማለት ነው። እነዛን እቃዎች ግን ዞሮ ከሚገርማችሁ ነገር ከዛን ታሰርኩኝ። ሐሙስ ለታ ሄድኩኝ በሌሊት ተነስቼ እዛ ሀገር ገበያ ነው። ሐሙስና እሁድ በጣም ገበያ አለ፣ የእንጀራ ገበያ። እሁድም ያው ከሁሉም መንግስት ሰራተኛ እረፍትም ስለሆኑ ከቸርችም ሲመለሱ በረሃ ስለሆነ ሀገሩ ምግብ እንደዚህ እንጀራ ጋግረው አብስለው እንደኛ ሌላ ሀገር እንደዚህ እንደ ደጋ ሀገር እንጀራ ተጋግሮ በመሶብ ተቀምጦ ምናምን የሚበላበት ሀገር አለ፣ በረሃ ስለሆነ እና እንጀራ ገዝቶ ነው የሀገሬው ሰው መንግስት ሰራተኛም ሆነ አልሆነም ነጋዴው ምኑ እንጀራ ገዝቶ ነው የሚበላው። ስለዚህ ደግሞ ገበያ ሙር ያለው የገበያ ቀንና እሁድ ቀን ነው። ስለዚህ ሐሙስ ቀን እንጀራ በሌሊት ተነስቼ እንጀራዬን ጋግሬ አስተካክዬ ምን ብዬ ቤት አስገብቼ እሳቴን አጠፋፍቼ እንቅልፌን አጥቼ እንቅልፍ ራሱ ይዘኛል ተራዬ እስከሚደርስ እዛ ፍርድ ቤት እስከምትጠሩ። ከዛ የሚገርማችሁ ነገር ግን አንዳንድ ጊዜ የሆነ በቃ አንዳንድ ሰው የሚጎዷችሁ ሰዎች ደህና ነገር አብራችሁ ራሱ ያሳለፋችሁ አይመስላቸውም። በቃ እናንተን እዛ በሚያዩት አስተያየት አላረቢክያ። ግን እግዚአብሔር ይመስገን እውነት መገፋት አንዳንድ ጊዜ ዘፋኞች እኮ ትክክል ናቸው። የመገፋት የማታ ማታ ያደርሳል ከደህና ቦታ እንደሚባለው ማለት ነው። አንዳንድ ጊዜ መገፋት፣ አንዳንድ ጊዜ በቃ ገፊ ከምትሆኑ ተገፊ ሁኑ። እግዚአብሔርን እኔን ያየ ሰው እኔ አገሬ ስገባ ህይወት ታሪኬን በደንብ ታያላችሁ። እግዚአብሔር ካለ ይሄን ታሪኮችንም እያወራው ያለሁት ልገባ ስለደረስኩኝ የተሰቃየውበት ሀገር የተወለድኩበት ሀገር ሳይሆን በስራ ምክንያት አንዳንድ ጊዜ እኔ እንጃ ከባድ ነው። እግዚአብሔር ይመስገን አሁን ባለሁበት ነገር ደስተኛ ነኝ። እመቤቴን ደስተኛ እንደኔ አይነት በዚህ ሰዓት ማን ነው ደስተኛ በባል እኔ ነኝ። እግዚአብሔር የተመሰገነ ይሁን። ለምን መሰላችሁ? ከዛ እኔ ወደ ጉዳይ ልግባላችሁ አሁን። ከዛን በቃ ሐሙስ ቀን ተነሳሁኝ፣ እንጀራዬን ጋገርኩኝ፣ አገባባሁኝ። ያው ወደ ፍርድ ቤት ልጄን ይዤ የዛ ሀገር ፀሐይ አይምሰላችሁ፣ በጣም በረሃ ነው ሀገሩ። ከዛ ልጄ ትንሽ አሁን 3 ሰዓት 2 ሰዓት የሚወጣ ፀሐይ ኖርማል እንዲደጋ ላይ ያለን ሰዎች እናውቃለን። ምንም የሚያቃጥል ቁጭ ብለን የምንሞቅ ነው። ግን እዛ ሀገር 1 ሰዓት የምትወጣና 2 ሰዓት የምትወጣ ፀሐይ ድብና አባታችሁ ነው የምታረጋችሁ። ከዛን ልጄን ተሸክሜ ያው ወደ ፍርድ ቤት ሄድኩኝ። ያው እቃ አካፊ ተባልኩኝ፣ አላካፍልም አልኩኝ። ለትርቅ ይሆነኛል ብዬ የሄድኩት ፍርድ ቤት ለመለያየት ሆነ ማለት ነው። በቃ እሱ አልፈልግም ማለት በምንም አይታመር፣ አንቺስ እፈልጋለሁኝ እኔ። ከዛ አንተ ለምንድን ነው የማፈልገው? ምንድን ነው ምክንያትክ? ለልጅክ ስትል የሆነ ይሄኛው እንትን ያሳሰረኝ ፍርድ ቤት የፈረደብኝ ሰውዬ ሳይሆን የሆነ አንድ አለ። ለምንድን ነው የማትታረቀው? ሌላው ቢቀር ለዚች ልጅ ስትል እቺ ልጅ እዚህ ፍርድ ቤት ውስጥ እንደዚህ እያለቀሰችበት አባቴ እያለችክ እንደዚህ እኔ እንዲተሸክሜት ማርያምን እንደዚህ ነው የምትቦጭረኝ ልጄ። አያችሁ፣ የዓመት ከ6 ወር ልጅ ማለት ነው። ትቦጭረኛለች። አባ ትላለች። ከዛ ወደ ልቀቂያት ይሉኛል። ከዛ ለቃታለሁ፣ እሱ ጋር ትሄዳለች። ከዛ አንስቶ ያቅፋታል። ለልጅክ ስትል እሷ ራሱ እኮ ብትበድልክ ለልጅክ ስትል ለምን ይሉታል። እኔ ግን በድዩ አይደለም ከሚገርማችሁ። ማልቀስን ፈልጌ አይደለም። እውነት ነገሮች ያለፉት ነገሮች ለዛ ህይወት የከፈላችሁት መስዋዕት፣ ልጅነታችሁን ያጣችሁበት፣ ማንነታችሁን ያጣችሁበት፣ የልጅነት ህይወታችሁን ነገ ያልፍልኛል ነገ በቃ ሴቶች ስንሆን አብሶ ነገያችንን ነው አዝመን ነው የምናስበው እንጂ
እንደ ወንዶች አይደለንም። ግን አንዳንድ ሴቶች ደግሞ አላችሁ በሰው ህይወት ውስጥ እናንተ መከራ የከፈላችሁበት ህይወት ውስጥ ለመግባት የሰውን ህይወት የምትመነቃቀሩ። እኔ ግን እግዚአብሔር ይመስገን እናንተ በዛን ሰዓት ከሱ ጋር ተባብራችሁ በህይወቴ ውስጥ ገብታችሁ ያንን ያደረጋችሁ ሰዎች የት እንዳላችሁ ምን ላይ እንዳላችሁ የተወሰናችሁን ሰዎች አውቃችኋለሁኝ። ደልቷችሁ እየኖራችሁ አይደለም። እንኳን እናንተ እሱን ራሱ ደልቶት እየኖረ አይደለም። ስለዚህ ከዚህ በፊትም ትንሽ ነገር ተናግሬያለሁኝ። ለማይሆናችሁ ነገር አትታገሉ። መታገል ቆንጆ አይደለም። በቃ ያ ሰው አይፈልጋችሁ መረን መተው። ለእናንተ ጌታ የሆነ ነገር አዘጋጅቶላችኋል ወይ ከዛ ስቃይ የሆነ እኮ ስቃይ እዛ ጋር ሊደርስባችሁ ሊሆን ይችላል። ከዛ ስቃይ እግዚአብሔር ደግሞ እናንተን ሊያወጣ ሊሆን ይችላል። በዛ ሰው አድሮ እናንተን ከዛ ህይወት እንድትወጡ የሚያደርጋችሁ ገባችሁ? ስለዚህ በቃ ትታገሉ። እኔ አሁን በዛን ሰዓት ምግብ ራሱ አልበላም። ከሚገርማችሁ ምግብ አልበላም። በቃ ህይወት ታስጠላችኋለች። ምድር ሰማዩ ገለባበጥባችኋል። በቃ ግን እኔ በሄድኩበት ቦታ እግዚአብሔርን እውነቴን እምላችሁ በሄድኩበት ቦታ ሰው አያሳጣኝም። መድኃኒዓለም የዋ ብቻ ሁኑ። እናንተ መልካም ብቻ ሁኑ። እናንተ መልካም ከሆናችሁ በውስጣችሁ ክፋት ካሌለ እኔ በጣም መልካም ሴት ነኝ ብዬ ራሴን አላመጻድቅም። ግን ቢሆንም በራሴ ከፋለሁ እንጂ በሰው አልከፋም። ለሰው ክፉ ነገር እኔ ሰው የሆነ ነገር ሲያገኝ ያስደስተኛል እንጂ አንዲት ቀን እንዲህ የሆነ ነገር እኔ ሰው ልብስ ከቀየረ ራሱ ደስ የሚለኝ ሴት ነኝ። በጣም ደስ የሚለኝ በቃ ሰው ህይወቱ ሲቀየር ምደሰት ሴት ነኝ እኔ። የዛን ሰው ህይወት አይደለም የምኖረው የራሴን ህይወት ስለምኖር የሰው ህይወት ሲቀየር እኔ ደስ የሚለኝ ሰው ነኝ። በጣም ነው ደስ የሚለኝ የሰው ስኬት፣ የሰው ደስታ፣ የሰው ሳቅ የሚያስደስተኝ፣ ሰው ሲለብስ የምደሰት፣ ሰው ሲበላ ሲያልፍለት የሆነ ሰው አሁን ለምሳሌ በብዙ ነገር ሰው በቃ ተሰቃይቶ ትንሽ ህይወቱ ካለፈለት ስኬት ላይ ከደረሰ ደስ የሚለኝ ሴት ነኝ እኔ። የሰው ደስታ የሚያስደስተኝ ከራሴ በላይ ለሰው መልካም ነገር የማስብ ሰው ነኝ። እግዚአብሔር የተመሰገነ። በዚህ ጸባይ ይሄን ነገር እግዚአብሔር ስለሰጠኝ እግዚአብሔርን አመሰግነዋለሁኝ በቃ እና ስለዚህ ያን ሐሙስ ቀን ቃል አካፍልም ብዬ ወጣሁኝ ማለት ነው። ከፍርድ ቤት ስወጣ ምንድነው የሚባለው ይሄ ፍርድ ቤቱን ረግጣን የወጣችሁ ነው ምን ተብሎ እና ሐሙስ ዕለት አሁንም ያው በየቀኑ ነው እንጀራ የምጋግረው። በየቀኑ ሁሉ ቀን እንጀራ ጋግራለሁኝ። እሱም እያለ እሱስ ጥሎኝ ስለወጣ አይደለም። እሱም እያለ እንጀራ ጋግራለሁኝ። ሌላ ሀገርም ሆነ ሌላ ስራ ነበረ። ሌላ ስራ እየሰራሁኝ እየተጋገስን ነው እዛ ጋር የደረስነው። ስለዚህ ምንድነው ዓርብ ዕለት አሁንም በሌሊት ተነስቼ እንትን ሊጣቅኝ አብሲ ጥዬ ቀላቅዬ ምን ብዬ እንጂ ኩፍ እያለልኝ ሽንኩርት ከታትፌ ምን ብዬ ያለታ ደግሞ እንደው ግርም ይለኛል አንዳንድ ጊዜ እንትን የምትሉት ነገር። ከዛ እንጨት ፈላልጬ ያስገብቻለሁኝ። ኩሽናው ሰፊ ነው። የበረሃ እንትን ሌላ ሀገር አይለጣጠፍም ምን አይልም። ዋሮ የሚባል ነገር አለ። በሱ ነው የሚሸፈነው ዙራው ከላይ ማለት ነው። ከስር ምንም እንትን ጭቃ ምናምንም አይለጠፍም። ከዛ ትልቅ እንትን ኩሽና ነው። ኩሽናዬን ጠራርጋለሁ፣ አሰማምራለሁ። ደስ ይለኛል በተፈጥሮ የኔ ኩሽና። ሌላ ሀገርም ሆኜ ኩሽና ደስ ይለኛል። ኩሽና ላይ ቁጭ ብላችሁ አሁን ያው የገጠር ልጆች ስትሆኑ የገጠር ልጅ እላለሁኝ። ገጠር ካፌ አይጠፋም ለመቼም። ያው የከተማ ልጅ ስላለሁኝ ማለት ነው ሁሌ ትዝታ ይመጣባችኋል። ስለዚህ ብዙ ጊዜ የገጠር ልጆች የምንጠቀመው ማድ ቤት ምናምን ስለሆነ ያ ነገር ተከትሎኝ ነው የትም ቦታ የሄደው ማለት ነው። ስለዚህ ኩሽና በተፈጥሮ ማስተካከል ማሳመር፣ ትልቁን ቤቴን አላሳምርም ማለት አይደለም፣ አሳምራለሁ። ከዛ ኩሽናዬን ጠራርጌ ሁሉን ነገር አዘገጃጅቼ ልጄን እቺ ኋለ ቦንቱ የምትባል ኬና ጋር አስቀምጬ ከሱቅ አተርክክ ልገዛ ሄድኩኝ ማለት ነው። አተርክክ ገዝቼ ስመጣ የውጭው በራፍ ላይ ልጄን ይዞ ቆሟል ማለት ነው የልጄ አባት። ከዛ ለምንድን ነው ልጄን ይዞ ደግሞ የቆመው እዚህ ጋር ምናምን ብዬ ሰካ እያልኩኝ እንትን ስል ፖሊሷ
መኖሪያ ቤቱን ስላሳያት የሻሸመኔ ልጅ ናት ያቺ ልጅ። ከዛ እሱን አልፌ ልክ የውጭውን በራፍ አልፌ ወደ ውስጥ ስገባ በሬ ላይ ትክክለኛ በሬ ላይ እንደዚህ መጋረጃ ተጋርዷ እንዲህ ስትገልጥ አየዋት ማለት ነው። ከዛ ምንድነው እሱ አልኩና አልኳት። ከዛ ኩሽና አተርክኩን አስቀመጥኩና እቺ ሀደ ቦንቱ ምንላት ኩሽና ላይ እርጉዝ ስለሆነች ያማታል። ኩሽና እኔ ጋር እንዲፍራሽ ተነጥፎላት ቁጭ ብላለች። ፖሊሲን ሲዱፍቴርቲ ምናምን እያለች ከዛ እሷንም አልፌ ሄድኩና ሰላም አልኳት። ፖሊሷን ሰላም መሳይንሻል ስትይ አዎ ፖሊስ ጣባ ትፈልጊያለሽ? በሰላም አልኳት። አዎ እንጀራ ደግሞ እኔ እኮ የሚገርመኝ ነገር እንጀራ ልጋግር ነበር። ስለተመጫለሽ አሁን ችግር የለውም አለችኝ። ከዛን ገባሁኝ በሬን ቆለፍኩኝና ሄድኩኝ ማለት ነው። በእኔ ቤት ወዳው መመለስ ነው ሄጄ ወዳው መመለስ ነው ይመሰለኝ። ከዛ ሽንኩርቱም እንደተከተፈ ምን እንዳለ ኩሽና ነው ያለው ሁሉ ሀደ ቦንቱ በቃ ላል ብያት እኔ ልጄን ተሸክሜ ወደ ፖሊስ ጣባ አገር ሰላም ነው አገር አማን ነው ብዬ ሄድኩኝ። ሲሄድ ምሳ ሰዓት እየደረሰ ነው 5 ሰዓት ተኩል ምናምን ይሆናል መሰለኝ። ከዛን አስገቡኝ ማለት ነው። ገባሁኝ። ያው እንትን ከሰዓት መልስ እንትን ትሄጃለሽ አሉኝ ማለት ነው። ፍርድ ቤት ትሄጃለሽ ተቀመጪ ብለውኝ ውጪ እስረኞች ማለትም ፖሊሶች የሚቀመጡበት ከእንዲህ ከላይ ያለረን እንዲህ ከፊት ለፊት ተቀመጥኩኝ ማለት ነው። ከዛን በቃ እያሰብኩ ነው ስለ እንጀራዬ። እዛ ጋር እንጀራ ሊጣቀኝ ያለው በቃ እያሰብኩ ነው። ከዛ አሁን እንደዛ ከሆነ ለምን ቤት ሄጄ መጣ ምናምን ስላቸው ያው እኔ ስለ ፖሊስ ህግ በደንብ አውቃለሁኝ፣ ግን እንደዚህ የከረረ ምናምን ስላልመሰለኝ ነው። ለካ እሱ እቃዬን እካፈላለሁኝ በህግ መካፈል አለብኝ ስላለ ደግሞ መልሼ ከዛ ረግጠሽ ነው የወጣሽው ምናምን የሚባል በቃ እሱ ግን ፍላጎቱ ባይኖረው ይቅር እቃው ቢል ኖሮ ልጄን ነው የምታሳድግበት ቢል ኖሮ እኔ እንደዛ አልሆንም ማለት ነው። ከዛ ተቀመጥኩኝ። ለምሳ ወጡ ፖሊሶች፣ መውጣት ያለባቸው ወጡ። ተረኞች ያው እየተቀያየሩ አይደል የሚሉት። ከዛ ምሳ በልተው መጡ። በዚህ መሃል ተነሳ። ምሳ ሰዓት አለፈና 8 ሰዓት ነው እንደዛ ሆነ። 7 ሰዓት በቃ 7 ሰዓት ምናምን ይሆናል። እቺው ይዛኝ የመጣች ልጅ የሻሸመኔ ልጅ ናት ያልኳችሁ፣ እዛ ሀገር ነው የምትሰራው። ይዛኝ ሄደች። ከሱ ጋር ተያይዘን ሄድን ማለት ነው። ልጄን ተሸክሜ በጣም በቃ ከስቻለሁ። አሁን እንደምታዩኝ አይደለሁም። ንዴቱ አለ፣ ድካሙ አለ። የሆነ በቃ የለውም፣ እግዚአብሔርን የለውም። በቃ ያንን ፊዚካሊን ሳስበው ኧረ በስመ አብ እላለሁ። በቃ ምበላ መጠጣት ብቻ አይደለም ንዴቱ፣ ብሽቀቱ በቃ የሆነ ስትናደዱ ምግብ ራሱ አልበላም። በቃ ጓደኞቼ እግዚአብሔር ይስጣቸው እዛ ሀገር ያሉት ጓደኞቼ ቡና ያፈሉልኛል፣ ይጠሩኛል፣ ይመክሩኛል። በቃ ግን በሰው ምክር ቢሆን አላ የት ትደርሳላችሁ? ግን በቃ እናንተ ያላችሁበት ዓለም ይዛችሁ ተሽከረከራለች ይዛችሁ። ከዛን በቃ ሄድኩኝ ፍርድ ቤት እንዴት እንደሰራው ሰውየው። ከዛ ምን አለችኝ ልጅቷ፣ የልጅ አባት ከመምጣቱ በፊት ይዘሻት ውጪ ብለዋት ወተን እሱን እየጠበቅን እያለን መሳይ አለች። መሳይ ማለት ስምሽ? አዎ። ፍርድ ቤት እየሄድን ነው። አንድ የፈለገ የሚያናድድ ነገር ቢናገሩሽ ምንም እንዳትናገሪ ዝም በያቸው አለኝ። ለምን? እግዚአብሔር ይስጣት። ዝም በይ ምንም እንዳትናገሪ አለች። እኔ እኮ በፊት ምንም አልተናገርኩም አልኳት። ምንም እንዳትናገሪ አሁን ዝም በይ አለች። ዝም በይ ነው ያለች። ከዛ እንዳለችው የሆኑ 2 ሰዎች ከኔ ቀድመው ገቡ። ከፍርድ ቤት የመጡ ሰዎች ናቸው። ምን አጥፍተው እንደሆነ አላውቅም። ያው ከዛ እነሱ ገቡ ወጡ። ከዛ እኔ ገባሁኝ ማለት ነው። በኦሮምኛ ስራ ገሌ ቆፍኔ ጥጋብሽ በረደልሽ
ትላንትና እንደዛ ሆነሽ ወጥተሽ ሄድሽ፣ ጥጋብሽ በረደልሽ። ፍርድ ቤት ማለት ከአንድ ወገን የሚፈርድ ወይ ደግሞ ሴት ልጅ ሆኜ ልጅ ይዤ እሱም ልጆች ሊኖሩት ይችላሉ፣ ወይ ሴት እህቶች ሊኖሩት ይችላሉ። ግን ጓደኞቼ ዛሬ ይሄን ቪዲዮ የምታዩ እንዳታዝኑብኝ። እኔ ያ ህይወት አሳዝኖኝ አይደለም እያለቀስኩ ያለሁት ያሳለፍኩት ህይወቴ ነው እንጂ እኔ አመሰግነዋለሁ እግዚአብሔር በሰላም በጤና በሙሉ አካሌ ከዛ ህይወት መውጣቴ ለእኔ ትልቅ ነገር ነው ዛሬ ሳስበው እንጂ ያ ህይወት አሳዝኖኝ አይደለም። በምንም ስሩንም የሚያሳዝነኝ በማይገባኝ ቦታ ላይ መቀመጥ ባሌለኝበት ቦታ ላይ ያንን ሁሉ አመት መቀመጤ ያሳዝነኛል። ልጄን ጥዬ መምጣቴ ለማይቀር ትዳሬን ጥዬ ሰው ሀገር አልሰደድም ማለቴ ይቆጨኛል። ዛሬ ልጄ ምንም አታውቀውን ልጄን ጥዬ ሰው ሀገር ነው የተሰደድኩት። እያችሁ አንዳንድ ሰዎች ህይወታችሁን እንደ መረብ ኩዋ ሲጫወቱበትና ከዛ ስትበቋቸው ከመረብ ውጪ ያሳርፏቸዋል ማለት ነው። ልክ ዋሷን ከመረብ ውጪ እንደሚያረጓት እንደዛ ነው የሚያረጓቸው አንዳንድ ሰዎች፣ ሴቶችን ብትሆኑ ወንዶችን ብትሆኑ። ግን ያንን ህይወት ደግሞ ከዛም በኋላ ወይ ህይወት ተደስታችሁ የምትኖሩ ምናምን ይመስላችኋል ነው። እኔ አሁን ስለ ራሴ ብቻ ላውራላችሁ። ከዛ እንደዛ ላይ ጥጋብ በኦሮምኛ ማለት ነው ቁፍኒክ የስራ ገሌ ምናምን አለኝ። ምንም እንዳትናገሪ ስላለች ልጅቷ ዝም ነው ያልኩት። ዝም እኔ ያለታውኑ ተለቅቄ ወደ ቤቴ መመለስ መስሎኛል። ለምን? አዎ ለካ ያለታ ያለታ ሐሙስ ዓርብ ዕለት አሁኑ ለካ ከ8 ሰዓት እሱ ቆየብን ይሁን እንዴት አላውቅም። ሄድ ከዛ ስንሄድ ሁለት ሰዎች ከኔ ቀድሞ ገቡ። ሰዓት ደርሷል። ስለዚህ ሰዓት ስለደረሰ ዛሬ ማየት አንችልም ስለሱ አሉ። አውቆ እኮ ነው ሰውየው ራሱ። ይሄ ፍርድ ቤት ውስጥ የሚሰራ ሰውዬ ራሱ ችግር አለበት። ያው ጓደኛሞች ስለሆኑ ከሱ ጋር እግዚአብሔር የስራውን ይሰጠዋል መድኃኒዓለም። ከዛን እንትን ተባልና ሰዓት ደረሰ። ስለዚህ ጉዳዩን እሷን ማየት አንችልም ብለውኝ ወደ ፖሊስ ጣባ ተመለስኩ ማለት ነው። ወደ ፖሊስ ጣባ ተመለስኩኝ። ይሄን ጊዜ ነው የባሰ የተሰማኝ። የታሰርኩት ዓርብ ቀን ነው። ቅዳሜ አለ፣ እሑድ አለ። በ23 ታስሬ በ30 ነው የወጣሁት። ዞሮ ግን አንድ ሳምንት ለምን እንደቆየሁኝ አላቅም። ለአንድ ሳምንት ግን የሆነ ምን እንደሆነ አላቅም። ያው ዞሮ አንድ ሳምንት ታሰርኩኝ፣ ፖሊስ ጣቢያ ታሰርኩኝ። ከዛ መጡ የመስሪያ ቤት የሱ መስሪያ ቤት ያሉት ጓደኞቹ ማኔጀሩ ምናምን መጣ። ፖሊስ ጣቢያዎቹን ፖሊሶች አነጋገሩ ለምን አሳዝናቸዋለሁኝ። ምንም ቢሆን ታውቃላችሁ ልጅ አለኝ። የአመት ከ6 ወር ልጅ ይዤ ቤተሰብ ዘመድ ባሌለበት ሀገር ላይ መታሰር ማለት ትልቅ ነገር ትልቅ እንትን ነው። መጡ ፖሊሶቹን ጠየቋቸው። የሱ ጓደኞች አብሮ የሚሰሩ የሱ ማኔጀር መጣ። ፖሊሶቹን ጠየቋቸው። ምን ብለው ነው የጠየቋቸው? እኛ ዋስ ሆነን እናውጣት፣ ሳምንት ሙሉ እዚህ ከምትታሰርች ልጅ ይዛ፣ ስለዚህ በሳምንቱ ፍርድ ቤት ትሄዳለች። እኛ ማውጣት አንችልም። ለምን? የከሰሳት ፍርድ ቤት ነው። ከፍርድ ቤት ነው ትዕዛዙ የመጣው። እሱ አሁን በወንጀል እሱ ከሷት ቢሆን ኖሮ እኛ ችግር የለንም፣ በዋስ እናወጣታለን። ግን ኬዙ የፍርድ ቤት ስለሆነ እኛ ብናወጣት ያስጠይቀናል አሉ። ስንት ሰው መጣ። ማኔጀሩ መጣ፣ የሱ ጓደኞች መጡ። ይሄን ጊዜ ነው በቃ እናንተ አረስ ነው በቃ እውነት እንትን አልኩኝ። በቃ ተሰማኝ በጣም። ከዛን ምሳ ሰዓት አካባቢ ላይ እንዴት እንደሆነ አላውቅም፣ ጓደኞቼ ሰሙ። ማለትም ቡና ያፈሉና ቡና ይጠሩኛል ጓደኞቼ፣ እንጀራ አብረን የምንሸጥ እንዳይሰማኝ አይዞሽ ይሉኝ ነበር።
ስለዚህ ይቻለከና ሀደ ቦንቱናት መሰለኝ የነገረቻቸው። ከዛ መጡ ሁለት ሴቶች የሰራሽ የምትባልና አበቡ የምትባል ልጅ አለች። የሰላሌ ልጅ ናት እቺ ልጅ አበቡ የምትባል። የሰራሽ ደግሞ የጎንደር የጎጃም ልጅ ናት። መጡ። ሲመጡ ነው እዛ ነኝ። ከዛን ሄዱ። ምሳ ይዘው ሊመጡ። የሰራሽ ቡና በጣም ትወዳለች። ቡና አፍልታ እንጀራ ምግብ ይዛልኝ መጣች። እንኳን ታስሬ አይደለም ሳልታሰር ምን ምግብ ዘግቶኛል በዛን ሰዓት። ከዛን በጣም አዘኑ እነሱም። በቃ የሚያደርጉት ነገር ጠፋቸው። በቃ ከሰዓት እኮ እወጣለሁኝ አሁን ፍርድ ቤት ስለሚሄድ ነው ምናምን አልኳቸው። ያ የተቀጠነ ሊጥ አለ፣ የራሷ እንጀራ አለ የምትጋግር እየሰራሽ ምንም ማድረግ ስለማትችል ያንንም ሊጥ ይዛ እንደገና እኔ ኩሽና ሄዳ ሊጡን ይዛ በባልዲ ቤቷ ይዛ ሄዳ ጋግራ ሸጣ። እቁብ አለኝ ደግሞ በየቀኑ 10 ብር ነው የምንጥለው። ያኔ በየቀኑ 10 ብር እንጥላለን። 900 ነው 1000 ብር ይሁን እንደዛ ነው። 1000 ብር በዛን ሰዓት ትልቅ ብር ናት ከሚገርማችሁ። እቁብ እንገባለሁኝ በተፈጥሮ እኔ። ከዛን ያንን ሊጥ ይዛ ሄዳ ጋገረች። ለነገም ደግሞ መጋገር አለበት። ስለዚህ እንጀራውን አሁን ዱቄት ይገዛል። እዛ ሀገር ዱቄት ገዝታችሁ ነው እንጂ እንደዚህ ማስፈጨት ምናምን የለም። ከሻሸመኔ ዱቄት ተፈይቶ የሚመጣው እዛ ሀገር የሚፈጭ ነገር ምናምን የለም። ስንዴ ምናምን ከሆነ ነው እና በቆሎ ምናምን ከሆነ ነው እንጂ ጤፍ ምናምን እዛ ሀገር የለም። ስለዚህ ለነገው የሚሆነውንም አሁንም እቺ የሰራሽ ገዛች። አቡካካች እቁብ የሚጣለውን እቁብ ጣለች፣ የሚቀመጠውን እንትን እያለች። ከዛን ቅዳሜ ጠዋት እንደዛ አሁንም ቁርስ ምሳ፣ አንዷ ምሳ ስታመጣ አንዷ ቁርስ፣ አንዷ ምሳ ስታመጣ አንዷ ቁርስ። እኔ ምሳ ምንም ቢመጣ እንትን ይለኛል። ከዛን እኔ ያልተናገርኩትን እኔ ምን ያላልኩትን ደውሎ ለቤተሰብ አገር በጥብጧል በቃ። ከዛ እቺ ሀደ ቦንቱ ኬና ነው ስሟ። ለዚህ ነው ሀደ ኬና ነው ቦንቱ እያልኩ ማወራው። ቀርታ ግን እና ተነስታ ስልክ ይዛ መጣች። በየቀኑ ከአርብ ዕለት ከቅዳሜ ጀምራ እኔ ታስሬ እስከምወጣ አብራኝ የታሰረችው ማለት ትችላላችሁ። ቀን ቀን ትመጣለች እዛ ከኔ ጋር ውላ ማታ ወደ ቤቷ ትገባለች። ከዛ ስልክ ይዛ መጣች። ስልክ የእሷን ስልክ ሰጣቸው ማለት ነው። እሱ ሌላ ይቅርና ከሚገርማችሁ ስልክ የሆነ ስልክ አንድ ጊዜ መጥቶ ነበረ፣ ትልቅዬ ስልክ ምን የሚሉት እሱ ስልክ ገዝቶልኝ ራሱ ነው ይገዛልኝ። የሰጠኝም እሱ ነው፣ ግን መስመርም ነበረኝ። ከዛ ወሰደብኝ። ቤት መጥቶ ልብስ እንደመቀየር ነገር አድርጎ ከንትን አልጋ ላይ ነበረ፣ ከአልጋ ላይ ይዞ ሄደ። እኔ ከዛም አገር ሰላም ነው ብዬ ስልክ ስፈልግ ስልኬን ወስዶ ሄደዋል። ከዛ ሄድኩኝና መስሪያ ቤት ስልክ ለምንድን ነው የወሰድከው? ስልክ ስጠኝ፣ መስመሩን ሰጥሻለሁ እንጂ ቀፎን አልሰጥሽም ብሎ መስመር ሰጠኝ። መስመር ታዲያ እኔ በምንድን ነው የምደውልበት? ስለዚህ ቤተሰቦቼ እኔን ማግኘት አይችሉም። ከዛ ራሱ ደውሎ ታስራለች ብሎ ነገራቸው። ደነገጠች እናቴ። ታስራለች በምን ምክንያት? ፍርድ ቤት ሰርባ ከኔ ጋር ተጣልታ ፍርድ ቤት ተካሰን ፍርድ ቤት እንትን ብላ ለ1 ሳምንት ያላትን ለ6 ወር ትታሰራለች ያላት መስሎ። ትልቅ ሰው ናቸው እናቴ። ትልቅ ሰው ስላችሁ ደግሞ ያረጁ ምናምን አይደሉም፣ ግን ያው እናት ናት። ትደነግጣለች። በባዳ ሀገር እሱን ተከትዬ ሄጄ ወገኔ እሱ ነው፣ ዘመዴ እሱ ነው፣ ምኔ እሱ ነው። ሴት ልጅ ሆኜ ስታሰር በቃ ደነገጠች። እነ ማዘር ያኔ ከተማ አይደሉም ገጠር ናቸው። ለሲስተር ነገሬ ለታላቅ እህቴ። ከዛ ታላቅ እህቴ ሆነው የእሱ ወንድም ቤት ከዛ መጡ። ከተማ ነው ወንድሙ። እሱ እንደዛ አለ። በቃ መርዶ ነገራቸው። ስልኩን ዘጋ። ከዛ እናቴን እዛ ሄደች። ስትሄድ ምስትየውን ነው ያገኘችው። እንዴት እንደዚህ ያሳስራታል? ስለዚህ ደግሞ በቃ ከታሰረች እኔ ትታሰር ልጄ 6 ወር ሙሉ እዛ ከምትታሰር ነገሩን ጨርሶላት እዚህ ትምጣና እዚህ ትታሰር
አረ እንዴት ነው 6 ወር የምትታሰረው? እኛ አልሰማንም። በቃ እሱ ነው ደውሎ የነገረን። ታላቅ ወንድሙ ደግሞ አለ፣ ሌላ ሀገር ነው የሚኖረው። እናቴ ያው በደንብ ስለማታውቀው ነው። ቄ ውስጥ እየሄደ የሆነ ነገር ብረት ያስተካክላል፣ ቤት እየሰራ ነበረ እነሱ ጋር። እዛ ለሁሉም ታላቅ የሆነ ግቢ ውስጥ ነው እናቴ የሚሄደችው። ያኛውም ያለ ይሄ ሁሉ እየሰማ ግን አንዳንድ ቤተሰቦች እኮ የሚገርሙ ናቸው። እውነት እኔ አንዳንድ ጊዜ ሳስብ ምን አይነት ሰዎች ውስጥ ገብቼ ነው እግዚአብሔር ያወጣኝ ነው የምለው። እና ይሄ ሁሉ እየሰማ እዛ እያለቀስኩኝ ፌሮ የሚባል ነገር አለ ታውቃላችሁ መቼም። ፌሮ ለቤት የሚሆን ፌሮ እያሳሰረ እዛ ግቢ ውስጥ ሄዳ እኔ የውጭ ሰው መስሎኛል አለች። ከዛ የዛኛው የታላቃቸው ወንድም ምስት ደግሞ እሷ ተጨንቃ ግቡ ወደ ቤት ምናምን፣ ኧረ እኔ አልገባም፣ እኔ ጉዴን ብቻ እንደው ብቻ ወደዚህ ያዘዋውርልኝ ምን በሉልኝ እያልኩኝ አለቅሳለሁኝ አለች። እህቴም ታለቅሳለች ያለች ታላቅ እህታችን። ምንድን ነው የሆናችሁት? ምንድነው? እኔ የውጭ ሰው መስሎኛል። መጨረሻ ላይ ስሙን ጠርታን፣ ስሙን መጥራት አልፈልግም እዚህ ጋር የሰው ስም እናቴ። ከዛ ስሙን ጠርታን ትስትል እንዴ እሱ ነው እንዴ? ምን ሆናችሁ ነው የምታለቅሱ? ስም እየጠራው የወንድሙን ስም እየጠራው ትስል። አይ ነገሩ ስላልገባኝ ነው፣ ቀለል አድርጎ ነገሩ ስላልገባኝ ነው ብሎ እንትን አላለች ማዘር። እኔ ያው ከዛ ከመጣው በኋላ ነው የሚያወሩልኝ። ከዛ መጨረሻ ላይ ስልክ ቤተሰብ ደወለ። ሀረቡንቱ ይዛ ፖሊስ ጣባ መጣች። ቤተሰቦችሽ እየፈለጉ ነው። እንዴት? አይ እሱን የነገረን የአንቺ ስልክ የሚሰጠን እሱ ነው ብሎ ይዤ መጥቼ ነው አናግሪያቸው ብላ ስልክ ደወል። ከዛ ምን ሆነሽ ነው የታሰርሽው? ማን ነገራችሁ? እሱን የነገረን ደውሎ። አዎ። ከዛስ በቃ እኔ ከአንድ ሳምንት ከዛ በቃ ተቀይረሽ ወደዚህ ነይ፣ ወደዚህ እንድትመጪ እንትን በይ፣ ወይ ካልሆነ እኛ እንምጣ። እናንተ የምትመጡበትን ምክንያት የለም። እኔ ደግሞ ለአንድ ሳምንት ነው የምታስረው፣ ከአንድ ሳምንት በኋላ ወጣለሁኝ፣ ያለውን ነገር ነግራቸዋለሁ፣ ምንም ችግር የለም አልኳቸው። ይሄ የምላቸው ምን ቀን ነው? ቅዳሜ ቀን ነው። አሁን ቅዳሜ ማታ እዛ ከኔ ከእስር ቤት ጎን የሆነ ዲሽ ሊያስተካክል መጥቷል። ያው ዲሽ ነገር የሚያስተካክላል፣ ያው መንግስት ሰራተኛም ነው። ከዛን ወርዶ ተነስቶ መጣ ማለት ነው። አገር ቤት ሊሄድ ነው አለኝ። ሄዳኔ ምን አገባኝ ታዲያ። እናንተ አሁን ለምሳሌ የሆነ ሰው ችግር የለውም። እኔ ግን አሁን እኮ ምንም በቃ አሁን ሳስበው በዛን ሰዓት ቢያቅ ጭንቅላት ያለው ሰው ቢሆን ልጅ ይዣለሁኝ አይደል? ያው እኔም ቢጠላኝም ያው ቢጠላችሁ ነው አንድ ሰው አንድ ሴትም እኮ ብትጠላችሁ ነው እናንተ ላይ የፈለገ ነገር ብታረጋችሁ የፈለገ ነገር ቢያረጋችሁ ወንድ ልጅም ምንም የማይመስላቸው ስለጠሏችሁ ነው። እኔ አሁን በዛን ሰዓት ጠልቶኛል። ኦኬ እንኳን ጠላኝ፣ ለምን ጠላኝ ማለት አልችልም፣ መፍቱ ነው። ግን እዛ ጋር ልጅ አለች። ያቺ ልጅ ማታርግ ይመስላችኋል አንዳንድ ሰዎች። ሕፃን አሁን ለምሳሌ እርጉዝም ሆኜ እኮ ነው። እኔ እኮ የእርግዝናውንማ ብነግራችሁ ታሪክ ነው የምትሉት። ይሄ የስሩን ብቻ ነው የምነግራችሁ። ከዛ አንዳንድ ሰው ልጅ አለች አይደል? እዛ ጋር መቼም ያቺ ልጅ ታርጋለች። ስታርግ አታርግም በዚሁ ሕፃን ሆና እንደዚሁ የዓመት ከ6 ወር ሆና እንደዛው የምትቀር ምናምን ነው የሚመስላቸው ወንዶችም ቢሆኑ ሴቶችም። አንድ ሕፃን ሲወለድ እኛም እኮ ሕፃን ሆነን ተወልደን አርገን ነው ለአቅመ አዳምና ለአቅመ ሔዋን ደርሰን ወደ ጋብቻ ገብተን ልጅ መውለድ ደረጃ ላይ የምንደርሰው ማለት ነው እንጂ ዝም ብሎ ሰው ልጅ ትልቅ ሆኖ አልተፈጠረም። በቃ ሂደት አለው ለሁሉም ነገር እና ስለዚህ እኔ እሱም ብሆን እንደዛ አላረግም። ያርግ። እኔ እንደዛ ቢያረገኝ ያቺ ልጅ እሱን ማን አለ እዚህ ጋር እኔ አንድ ቀን እመቤቴነ እነዛ ጓደኞቼ ባይኖሩ እነዛ እግዚአብሔር የሰጠኝ የሱ ጓደኞችም አሉ። ሄዳለሁኝ፣ ሲሄድ አመሰግናቸዋለሁኝ። ብዙዎች በአካባቢ ያሉ ጎረቤቶች እየመጡ ባይጎበኙኝ እሱ እንዳረገኝ ቢሆን ኖሮ እኔ ፖሊስ ጣቢያ ሞታለሁ። ጠያቂ ባይኖረኝ መቼም እግዚአብሔር ላይጠግን አይሰብርም እንደሚባለው ማለት ነው። እንደዛ ሆኖ ነው እንጂ እናንተ ዘመድ የሚባል ስጋ ዘመድ አንድ ሰው እዛ ጋር ሳይኖረኝ እሱም ብዬ ስንት ሀገር አቆራርጬ ከሱ ጋር ስንት ዓመት ነው የዞርኩት በየበረሃ ማለት ነው። ብዙ ሀገር በረሃውንም ደጋውንም ቆላውንም ሁሉንም በቃ እሱ በረገጠበት ቦታ የረገጥኩት
እሱን ባል ብቻ ሳይሆን እኮ ምስት ብቻ ሳይሆን እኮ ሰው ልጅ ህይወት ብሎ ሲጀምር በቃ ያ ሰው ነው የእናንተ ህይወት፣ ቤተሰብ የሚሆናችሁ፣ ኑሮ የሚሆናችሁ፣ ምን የሚሆናችሁ ቤት። አብሶ ሴቶች ስንሆን እኔ ደግሞ ከሱ ጋር በምኖርበት ሰዓት ቤተሰቦች የት እንዳሉ ራሱ አላውቅም። ስልክ ራሱ እኔ እግዚአብሔርን አሁን አፍራለሁኝ። እኔ እንዳደረግኳቸው ቢሆን ኖሮ ቤተሰቦቼ ድሮ ከሱ ጋር እያለች ለእኛ ምን አድርጋልናለች? ስልክ ደውላልን ታውቃለች? የት እንዳለን ጠይቃን ታውቃለች? በአመት የሆነ ነገር ስንሄድ አገር ቤት ስንሄድ ላገኛቸው እችላለሁ እንጂ አንድ ቀን ለእናቴ አመት በዓል ደርሶ ወይ ለእህቶቼ እንኳን አደረሳችሁ ብዬ አላውቅም። ህይወትና ህይወቴ እሱ ነው። ታሪኬ እሱ ነው። ትዳሬ እሱ ነው። ቤተሰቤ እሱ ነው። በቃ ከሱ ጋር ብቻ ነው ህይወቴ። ግን ያኔ አንደኛ ልጅነትም ስላለብኝም ሊሆን ይችላል። ልጅም ብትሆኑ ግን እንደዚህ በቃ የሆነ ልክ ያሌለው ህይወት በቃ ልክ ያሌለው ነገር ውስጥ መግባት ትክክል አይደለም። አንዳንድ ጊዜ የራሳችሁንም ህይወት መኖር አለባችሁ እና ስለዚህ እኔ እንዳረኳቸው አላደረጉኝም። እናቴም የወለድኳት ልጇ ስለሆንኩኝ ታላላቅ እህቶችም ደግሞ እህታቸው ስለሆንኩኝ ያን ሁሉ ውድ እንዲያሁን ቀለል አድርጌ ሳወራላችሁ ነው እንጂ እኮ ሰው አልመስልም። እውነት በቃ የለሁኝም፣ እመቤቴን የለሁኝም። በቃ እንደዚህ የሆንኩ በቃ አልቄ ምበላጥቼ ምናምን አጥቼ አይደለም። ትልቅ አለባችሁ፣ ንዴት አለባችሁ። በቃ ለዚህ ነው በቃ ረብስማ በጣም ደግሞ ፍቅር አለባችሁ። እየወደዳችሁት እያመናችሁት ሰው በአንድ ጊዜ የሆነ ያልጠበቃችሁት ግን አዲስ ብቻ እኮ ይሄ ብቻ አይደለም። ከዛም በፊትም ብዙ ነገር አድርጎኛል። ይሄ ከመሀልና ከመጨረሻ ያለውን ነገር ነው ያመጣውላችሁ። ከፍቺው ጋር የተያያዘ ነገር ስለሆነ ነው እንጂ ከመጀመሪያው አንስቼ እስከ መጨረሻው ብነግራችሁ ይሄንን ሁሉ አሳልፋ ነው እንዴ እቺ ሴት ልትሉ ትችላላችሁ። እውነት ነው እንዴ ልትሉ ትችላላችሁ። እኔ 5 ሳንቲም የጨመርኩበት ነገር የለም። እውነት ብቻ ነው የምናገረው። ለሚያልፍ ቀን ላለፈልኝ ጊዜ እግዚአብሔርን እያመሰገንኩኝ ውሸት ነገር የምናገርበት 5 ሳንቲም ነገር የለም። እግዚአብሔር ካለ ደግሞ እኔ ስሩንም ይሄን ራሱ መናገር ፈልጌ አይደለም፣ ግን ያሳለፍኩት ህይወቴ አሁን በእኔ አይነት ነገር ውስጥ ያሉ ሴቶችም ሊሆኑ ይችላሉ፣ ወንዶችም ሊሆኑ ይችላሉ፣ ያሉበት ህይወት ሊኖር ይችላል። ይሄ ህይወት ለካ እቺም ሴት አሳልፋ ይሄ አልፎላት ነው እንዴ እዚህ ጋር የደረሰችው እዚህ ጋር የመጣችው ልትሉ ትችላላችሁ ብዬ ነው እማወራላችሁ እንጂ እንዳሳለፍኩት ስቃይ ቢሆን ኖሮ እኔ የኔ ሞቼ የተረሳው ሴት ነበርኩኝ። ሞቴን የተመኘውበት ከሱ ከተለየውኝ ለምንድን ነው በህይወት ምኖረው በቃ ብዬ ሞትን የምመኝበት ጊዜ ነበረ። ለካ ከሰውም ተለይታችሁ መኖር ትችላላችሁ። የሚያኖራችሁ እግዚአብሔር መሆኑን ትረሱና በዛ እጅ መዳፍ ላይ ያላችሁ ሰዎች ሊመስላችሁ ይችላል። ከዛ ያው 1 ሳምንቴን ታሰርኩኝ፣ ወጣሁኝ። የሆነ ቅስሜ ተሰባበረ። በቃ እዛ አካባቢ አለመኖር እንደዛም ሆኜ ደግሞ ከሚገርማችሁ እስከ 3 ወር ይሄ ምንድነው የሚባለው የሚቆረጠው ነገር አለ አይደል? የልጅ ማሳደጊያ ምናምን ተብሎ የሚቆረጥ እሱ እስከሚቆረጥ የቤት ኪራይ እሱ ነበር የሚከፍለው። ያንን ቤት ኪራይ አለመክፈል የሚገርማችሁ ነገር እኮ ነው። አንዳንድ ጊዜ እውነት እሱ ወጥቷል፣ ከኔ ጋር ወጥቷል። እኔ ባሌለውበት እንጀራ ሸጬ ከገበያ ስመጣ የመንገድ ፍራሽ አለች። በር ከፍቼ ስመጣ የራሱ የሆነ ሻንጣ ትልቅዬ ሻንጣ አለ። እሱ ሻንጣና ፍራሽ የለም። የደነገጥኩት ድንጋጤ ፍቼ የተፈጸመ ቀን ራሱ እንደዛ አልደነገጥኩኝም። በጣም ነው የደነገጥኩት። ስመጣ ከገበያ ከጉሊት እስከ ማታ እስከ 2 ሰዓት እስከ 3 ሰዓት እንቆያለን። አንዳንድ ጊዜ ገበያ ላይኖር ይችላል። ልጅ ይዤ አላረቢክያ እግዚአብሔር ያን ሁሉ አሳልፏል። እግዚአብሔር ይመስገን። እግዚአብሔርን ካመናችሁ አብሶ ንጹህ ልብ ካላችሁ ንጹህ ልብ ከውሃ በላይ የነጻ ልብ ካላችሁ እግዚአብሔር ሁሉ ጊዜ ከእናንተ ጋር ነው። ከዛ ስመጣ ፍራሿና ያ ሻንጣ የለም። ፊት ለፊት ነው ሻንጣ እንደዚህ የሚቃም እንትን የሚለው። እንደነገጥኩኝ ማርያም ቁጭ ነው ያልኩት። በቃ ልጄን ይዤ ዱካዎች አሉ እንዲህ ዱካ ሳባርኩኝና ከወንበር ስር ቁጭ ነው ያልኩት ልጄን ይዤ። ቅስሜ ተሰበረ። ቅስሜ ስብር ነው ያለው። ከዛን ያው ፍርድ ቤቱ ደረሰ። ፍርድ ቤቱ ያው 1 ሳምንት ታስሬ ከወጣው በኋላ አልፈልግም አለ። አያችሁ የሚገርማችሁ ነገር አልፈልግም
በቃ አልፈልገውም እቃውን አለ። ያለታ ለምሳሌ አልፈልግም በቃ ታሳድግበት ልጇን ትኑርበት ለምን አላለም? ለኮልኮሌ እቃ ብሎ አንድ ሳምንት ሙሉ እኛን አሳስሮን እሱ ደግሞ ካሳሰረኝ በኋላ ራሱ ለኔ አያድርግልኝ። ቀን ልጁን ራሱ ወስዶ ልጁን መንከባከብ ይችላል። ለልጅ አንድ ሰው የሆነ አሁን ለምሳሌ እንዴት ብዬ ላስረዳችሁ? እኔ የሱን ነገር በምንም አይነት መንገድ ለሰው ይቅርና ለራሴ ማስረዳት አልችልም። አንዳንድ ጊዜ ሳስበው አንዳንድ ሰዎች አሁን ለልጆቻቸው ብለው ባሎችም ሊሆኑ ይችላሉ። ባሏ እያሰቃያት መከራ እየበላኝ ልክ እኔ መከራ እየበላኝ ለልጄ ብዬ እዛ ህይወት ውስጥ መኖር ፈልግ ነበረ። አንዳንድ ወንዶችም አሉ ለልጆቻቸው ብለው ምስቶቻቸው የሚያደርጓቸውን ነገር ችለው ለልጆቻቸው ብለው የሚኖሩ ሰዎች አሉ። ገባችሁ? ልጆቹን ብቻም ሳይሆን እኮ ያንንም ሰው ስለሚወዱ ነው። እኔ አሁን ያኔ እሱን ወደዋለሁ፣ አፈቅረዋለሁኝ። ከሱ ውጪ ምንም የሚታየኝ ነገር የለም። ምድርና ሰማይ ይገለባበጥብኛል። እሱ የሚያደርገኝ ነገሮች በሙሉ አይታየኝም። በላይ ላይ ሴት ያዘ አልያዘ፣ ከሴት ጋር አወራ አላወራ፣ እሱ ለኔ ምንም አይደለም። በቃ እኔ ከሱ ጋር መኖሬ ብቻ ነው ለኔ ህይወት መስሎ የሚታየኝ። በዛን ሰዓት ግን አይደለም። ወንድ ልጅ አንዴ ጠልቷችሁ ይሁን ጠልቷችሁ አይደለም፣ እሱ ራሱን ጠልቶ ነው፣ ወይ ደግሞ ሴቷም ራሷን ጠልታ ነው ሌላ ወንድ ጋር የምትሄደው። በቃ መልከስከስ የለመደ ሰው የፈለገ እናንተ ወርቅ ብታለጥፉለት ህይወቱ እንዲቃና እኔ ከዲፕሎማ አንስቼ እስከ ዲግሪ አስተምሬ ስራ አስይዤ አይደለም ሌላ እዚህ አረብ ሀገር መጥቼ ዶክመንቱን እኔ እዚህ ከመጣው ነው የተመረቀው ዲግሪውን። እሱ እንዴት አረግሽላል ልትሉ ትችላላችሁ። ለምን ከመሀል አምጥቼ አሁን እዚህ ጋር ስከታው ማለት ነው። ከዚህ ቀጥዬ አውራላችኋለሁ። ይሄን ሰሞን ስለ ራሴ ህይወት ነው ማውራላችሁ እግዚአብሔርን። ከዛ እንደዛ አድርጌ ያንን ሁሉ የማደርገው ለምንድን ነው? ነገ የተሻለ ህይወት እንኖራለን። ከሱ ጋር እኮ አንድ መስሪያ ቤት በፊት ያሉት ሰዎች በዛው ባሉበት ሆነው ሲኖሩ እኔ ታሞ